ቶፊቅ ታላ ራሳችሁ ራስ አንተ ቶፊቅ ትላለህ እንዴ? ኢየሱስ ያንም ማረጋችሁ ይቅርታ እንግዲህ አሁን ሞጃሽ ደርሷል አይደል? አሁን ስሚ አንድ ጥያቄ ደህና ናት እኮ ከመረጋጋት ነው። ቶፋ ቀስ በለ በእናትሽ ውብዬ የት ነው የምንሄድ? ሄሎ ውብዬ ወደ ቤት እንሂድ በቃ ወደ ቤት ወሰደ ውብዬ ከኔ ቤት ነህ? እሺ 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 በይ ውብዬ መጣን እሺ አሁን መረጋጋት አለብሽ ገብቶሻል? ቤት ገብተሽ ከአሁን በኋላ ይኸውልሽ የምትበይው ምግብ መጠንቀቅ አለብሽ። ያዛት እስቲ በእናትህ ቶሎ ነው አይደረግም እንዴ? ምን አይነት ከሰው እኮ የማይጠበቅ ነገር ነው ቆርቆ ሄደው አይታል። ቶፊቅ ህይወቷን የታደጋት ብዬ ነው የማስበው። ስለዚህ እዚህ ጋር ተጠያቂ የሚሆነው ማነው? የቤቷ አጋዥ እና ልጅቷ ናት፣ ገለሞታዋ ማለት ነው። ምክንያቱም እዚህ ጋር ስትወጣ ነው ያገኛት። ምን እያሰራች ነው ብዬ ጋር ብሏል። ምን እንዳደረገችበት አይታወቅም። ስለዚህ አጋዧ ሁሉም ነገር ታውቃለች ብዬ ተስፋ አደርጋለሁ። እና ቶፊቅ ላይ ይሄን ያክል እንትን ማለት ተገቢ ነው ብዬ አላስብም። ሰላም ወዶች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ሙብዬ ዛሬ ሐኪም ቤት ወደ ቤቷ ሄዳለች ማለት ነው። እንዳያችሁ ግን ጓደኛውም ሆነ ናሂ ቶፊቅ ላይ እየደነፉ ነው። ግን የመረዘቻት እሱን ራሱ አንተንም እሷንም ዋጋ አስከፍላችኋለሁ ብላ እየዛተች ነበር። ታስታወሳችሁ? የዛን ጊዜ ቶፊቅ ሲመጣ ወደ ውብዬ ቤት ማለት ነው። እሱ እዚህ ጋር ቶፊቅ ተጠያቂ ነው ብዬ አላስብም። ከዛ ሲቀጥል ናሂ የሚሰራውን ነገር አያውቅም ብዬ ነው የማስበው። ጤነኛ አይደለም አይደል ነው ብቻ አላውቅም። ለምንድን ነው ከዚህ ጊዜ 3 4 ነው 2 በእንትን ምክንያት በቃ ከመስከረምም ደህና አልነበሩም ለበዓል፣ አሁንም ለበዓል ለገናም እንደዛው አልነበሩም። ስንት ጊዜ ከሴት እንትን እየፈለቀቀች ስታመጣው ነበር። እና ምን ልላችሁ ነው ውድ ቤተሰቦቼ፣ እዚህ ጋር ትዳሩን ቢያከብር ሚስቱ ልጆቹን ቢንከባከብ፣ ልጁ ራሱ እንደዛ እያለቀሰበት ምንድን ነው ያለው ለልጁ ለህፃኑ ልጅ ራሱ እኔ ናሂ ለብቻው አይደለም ብዬ ነው የማስበው። ውብዬ በጥፊ እየመታች ምናምን ብሎ ለልጁ ሲነግረው ራሱ እኔ በጣም ነው የደነገኩ ባለፈው። እና ህፃኑ ልጅ ራሱ አያሳዝነውም ወይ ነው በቃ የምለው እኔ ማለት ነው። ህፃኑ ልጅ ለምን አያሳዝነውም? ለምን ይሄን ኩላ ልጆች ከወለደ በኋላ አንዳንዴ ልጆች ወልደን ራሱ ልጆቻችን እዚህ ምድር ላይ እነሱ ፈልገው ነው እንጂ አምጡን ዘራችንን እንተካለን ራሳችንን እንተካለን ብለን ነው እንጂ ልጆቹ እኮ ፈልገው አይደለም። ልጆቹ ያለዳቸው ልጃቸው ራሱ እያለቀሰ እንደዛ አይነት ድርጊት ማድረጉ ተገቢ ብዬ አይደለም። ጓደኛ ይላል። ውብዬ እኮ ጓደኛ ሁሉ ነገሩ ናት። ትዳር ባለ ትዳር ከሆነ በኋላ የጓደኛ ሴት ጓደኛ ተገቢ ነው ብዬ አላስብም። እና ግን በተደጋጋሚ እኔ ውብዬ እንደዚህ ሆናችሁ ከምትኖሩ ይቅርታ አድርጉልኝና ለልጆቿ ስትል ነው በነገራችን ላይ እየታገሰች ያለችው። ብዙ ታግሳለች፣ ብዙ እንትን ብላለች። እኔ መለየትን መፋታትን አልደግፍም። ልጅ ከወለዱ በኋላ ልጅ ካልወለዳችሁ ችግር የለውም። ግን ደግሞ ከእንደዚህ ለህይወቷ እስከሚያሰጋት ድረስ ዛሬም አንጥታው ሄዱ የሴት የሚወሽ ከሆነ ነገም እንደዛ ከሆነ ይሄ እኔ ለእኔ በቃ ፈትቼ በነፃነት ብኖር ከእሱ ጋር ከምጨቃጨቅ ይሄን ነው የምመርጠው በነገራችን ላይ። እና እኔ ተገቢ ነው ብዬ አላስብም ሁሉም ነገር። እና ውብዬ የራሷን እርምጃ ብትወስድ ተገቢ ነው ብዬ ነው የማስበው። ምክንያቱም ይሄ ልጅ በተደጋጋሚ ነው እንደዚህ እያደረገ ያለው። እስከ መቼ ነው እና ቶፊቅ ምንን አስመልክቶ ነው ቶፊቅስ ይመረዛት ብሎ ያለው? ትዳሬን እናንተን ያበለ ራስህን ትዳርክን ቅድሚያ ማስረዳት ከቤት ከመውጣት በፊት ምንድን ነው ብላ ስትጠይቅህ ማስረዳት ነበረብህ። ከቤት ከመውጣት እንደ ሴት ልጅ ማለት ነው። ቶፊቅ ለምን ህይወቷን አተረፋት? ለምን ለልጆቿ አተረፋት ብለህ ከሆነ አላውቅም።
ግን እዚህ ቶፊቅ ህይወቷን የታደጋት ለልጆቿ ለልጆቿ ታስፈልጋለች ውብዬ። እና ምን ልላችሁ ነው ውዶቼ፣ ምን አይነት ነው በቃ ሰው አንዴ ይሳሳታል፣ ሁለቴ ይሳሳታል። ወር ባልሞላ እኮ ነው እዚች ልጅ ጋር ደግሞ ሄዶ ጓደኛዬ ናት ብሎ እንትን ያለው ማለት ነው። እና እኔ እንጃ ብቻ ውድ ቤተሰቦቼ፣ እኔ ግን ምን እንደምልም አጥቻለሁ። አሁን ላይ ሴት ጓደኛ አምኔ ባሌ ጋና እንትኔ ጋ ነው ብዬ ለመቅረብ በጣም ይቸግረኛል። በጣም ነው የሚደብረውም ማለት ነው። እና ብቻ እንዴት ልበላችሁ፣ ስለ ሁሉም ግን ራሳችሁን ጠብቁ። ከእንደዛ አይነት ህይወት ፈጣሪ ጠብቃችሁ የተሳካ ያማረ ፎይ የምትሉበት ትዳር ይስጣችሁ ነው የምለው ቤተሰቦቼ። እና ብቻ ከባድ ነው። እስኪ እናንተ ሀሳብ አስተያየታችሁን እኔ በውብዬ ቦታ ብሆን ምንድነው ውሳኔ ብላችሁ ታስባላችሁ?